ስንሰግድለት ለኢየሱስ ስንጀምር ጋር ሰላም ለዝክረ ስምከ ብለን ነው የምንጀምረው። ለስም አጠራርህ ለስምህ መታሰቢያ እሰግዳለሁ። ለስዕርተ ርዕስከ እንላለን። ለርዕስከ ለገጽከ ለቀራንብትከ ለአይንትከ ለአይንህ ለነዚህ ለቅንድቦች ኢየሱስ እሰግዳለሁ። ለመላእክትከ ጉንጮቹ ሳይቀሩ ኢየሱስ ክርስቶስ ለአፍንጫው ለክርስቶስ እንሰግዳለን። ለአፍህ እሰግዳለሁ። ለጥርስህ ኢየሱስ እሰግድልሃለሁ። በደረቱ ወደቀ ቅዱስ ዳዊት። እዛው ሆኖ የጸለያት ጸሎታለች። መዝሙር 69 አምላኬ አትዘግብኝ በደረቱ ወድቆ የጸለያት ናት። እሷን 7 ጊዜ ጸልዮ እግዚአብሔር ወይ ድረስልኝ ቢል 7 ጊዜ ፍጹም ቁጥር ስለሆነ 7 ጊዜ ሲጸልያት አንድ ሰው እግዚአብሔር ፈጥሮ ነው የሚደርስለት። እግዚአብሔር የሚወደው ደግሞ አንድ ነገር ነው፣ ንስሐ ነው። ይቅር በለኝ ነው፣ ሌላ ነገር የለውም። እግዚአብሔር ይምራችኋል፣ ሰው አይምራችሁም። ኧረ እንደውም ራሳችሁን የማትምሩ ሰዎች አላችሁ። እግዚአብሔር ምሯችኋል፣ ራሳችሁን ግን አትምሩ። ሁልጊዜ እንዲህ አድርጌ ንስሐ ከገባችሁም በኋላ ያን ኃጢአታችሁን እንደገና እየጨመቃችሁ ልክ እግዚአብሔር መሐሪ ያልሆነ ይመስል አልማረኝም በአንተ ቸርነት አትኖርም፣ በእኔ ሥራ አልሰብክም። በእግዚአብሔር ቸርነት እንደኛ በደል አይደለም። አንተ እንደ ቸርነት ነው የሚምረን፣ በቸርነቱ ነው ይቅር የሚለን፣ በቸርነቱ ነው የሚያጥበን፣ በቸርነቱ ነው ቀና የሚያደርገን፣ በቸርነቱ ነው የሚደግፈን፣ በቸርነቱ ነው የሚመራን፣ በቸርነቱ ነው። ተጠማህ አለ ሐሞትና ከርቤ ሰጡት። እስቲ ቶ እስቲ የሚያምነው አምላክ ያድነው እንደሆነ አሁን ያሉ አምላክ መሆኑን አላወቁም። የተናኩረኛ ለኢየሱስ ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው በዚህ የሚመጣው ይሄ ምንድነው ይላል ወንበዴ፣ ይሄኛውስ ወንበዴ። በዚህም በግራም የሚመጣው ይጠይቃል ይሄ ምንድነው ወንበዴ፣ መሃሉስ ከዛ ምን ይለያል ይላሉ። ምራቃቸውን ተፉበት፣ ፊቱን ሸፍነው መቱት። ባየነው ጊዜ ደም ግባት የለውም። ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠር ነው፣ እንደተመታ ቆጠር ነው። ስለ በደላችን ደቀቀ፣ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? አይችልም፣ ማዳን አይችልም፣ ማውጣት አይችልም፣ ከመከራ አይሰውርም። ዛሬ ህይወትን ሊቀይር አይችልም። ዛሬ ኑሮ ሊቀይር አይችልም። ዛሬ በረከት ሊሰጠን አይችልም። ዛሬ የምንመኘውን ሊያደርግልን አይችልም። አይችልም ወይ ንገሩኝ፣ የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? ክፋት ብቻ፣ መለየት ብቻ፣ ስድብ ብቻ፣ ኃጢአት ብቻ፣ ርኩሰት ብቻ፣ አድመኝነት ብቻ፣ ሴረኝነት ብቻ፣ እንዲህ አይነቱን ይላል እግዚአብሔር መጨረሻ ላይ አሳብደዋለሁ፣ አስጨንቀዋለሁ ይላል። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚነዳው አየርን ሳይታይ የሚያስጉዘው የሚታየውንም የማይታየውንም ሁሉ የፈጠረ አዶናይ ሁሉን የሚችል ኤልሻዳይ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ የመንፈስ ቅዱስን ሰራጺ ብዬ ለአጠይቆ ሶስትነትን ለማስረዳት በስም በአካል በግብርና በኩነት ሶስት ብዬ አምኜ ልበ አምላክ ዳዊት የተናገረውን ስለ ራሱና ይልቁንም ደግሞ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተናገረውን ምኑን በሀበሰብ ወትሁት በውስተ ሕዝብ በሚለው ኃይለ ቃል በሰው ዘንድ የተናቀሁ በሕዝብ ዘንድም የተናቀሁ ነኝ በሚለው ኃይለ ቃል የእግዚአብሔርን ቃል አስታውሳለሁ። ሰው ለሰው አስታዋሽ ነው። ሰው ለሰው አሳሳቢ ነው። በልቡና የሚያሳድር በአይምሮ የሚቀርጽ የቃሉ ባለቤት ሕያው እግዚአብሔር የምትሰሙትን ሁሉ በልቡናችሁ ጽላት ይጻፍላችሁ። ለእኔም ለምናገረው ማስተዋሉንና ምስጢሩን እንዲያድለኝ ጳውሎስ ሐዋርያ እንዳለ የቃሉን ደጅ እንዲከፍትልኝ
ሁሉ ጊዜ በጸሎታችሁ አስቡኝ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትንም ስፍራ ወቁ። ደስ በሚያሰኙ ጆሮች የወንጌልን ዜና ስሙ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት ደሴቶችንም ለሚያቀልጠው ኃያልና ብርቱ አምላክ ከዚች ሰዓት ጀምራችሁ ሁላችሁም ልቡናችሁን ለሰራዊት ጌታ ለእግዚአብሔር አስማርኩ። ምኑን በሀበሰብ ወትውት በውስተ ሕዝብ። በሰው የተናኩ ነኝ፣ በሕዝብም እንዲሁ። ይህ ቃል የሚገኘው በልበ አምላክ ዳዊት መዝሙር 21 ላይ ነው። የቅዱሱ በረከት በሁላችን ይደር። መዝሙር 21 ስለ ሁለት ነገር ተነግሯል። አንድ ዳዊት ስለ ራሱ የተናገረው ነው። ሁለት ስለ ጌታችን ስለ ኢየሱስ ክርስቶስ ነው። ስለዚህ በዚህ ትምህርት ውስጥ አተኩረን የምናየው የኢየሱስ ማንነት ይሆናል። ከዛም ደግሞ ኢየሱስን ስለመሰሉት ሰማዕታት እናነሳለን። ይህ ትምህርት የኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች እምነቶች የምትለይበትን የወንጌል ትምህርት በግልጽ ያሳያል። እምነቴ ምንድን ነው? ሃይማኖቴ ምን ይለኛል? ኢየሱስ በኦርቶዶክስ ማን ነው? በተዋሕዶ እንዴት ይሰበካል? በዚች ቅድስት ቤተክርስቲያን እንዴት ይነገራል? ነቢያት በትንቢት ምን አሉ? ወንጌላውያን በወንጌል ምን ጻፉ? ሐዋርያት በመልእክታቸው ምን ሰበኩ? ቤተክርስቲያናችን በማህሌቷ ምን ትላለች? በቅዳሴዋ ምን ትላለች? በዝማሬዋ ምን ትላለች? በመልእክቷ ምን ትላለች? ቄሶቹ ምንድነው የሚሉት? መነኮሳቱ ምን ይላሉ? ጳጳሳቱ ምን ይሰብካሉ? የኦርቶዶክስ ተዋሕዶ ልጆች ምን ይላሉ? ባጭሩ እኔና እናንተ የተዋሕዶ ልጆች ሰማይን የዘረጋው ኢየሱስ ነው። ምድርን የመሰረተው ኢየሱስ ነው። እሱ ትናንትና ያው ነው። ዓለምን ከመፍጠሩ በፊት ያው ነው። ዓለምን በፈጠረ ጊዜም እሱ ነው። ዓለምን ከፈጠረም በኋላ የሰው ልጆችን ለማዳን ከድንግል ማርያም በከብቶች በረት ሲተኛ እሱ ነው። ቅዱሳን መላእክት ከሰማይ መጡ፣ ወደ ከብቶች በረት ወረዱ። በከብቶች በረት ቢያዩት ተደነቁ፣ ተንበርክከው ሰገዱለት። እንደገና ወደ ሰማይ በረው ወጡ። እዛ አልጎደለም። አብ ወልድ መንፈስ ቅዱስ አልጎደለም። ሁለት አልሆነም። ምድር ላይ በመምጣቱም አራት አልሆነም። ሁሌ የምንመሰክረው ይሄ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ። የተዋሕዶ እምነቷ ይሄ ነው። የክርስትና እምነት ይሄ ነው። የጸናው እምነት ይሄ ነው። ለእኔና ለእናንተ ለተዋሕዶ ልጆች ኢየሱስ አምላክ ነው። አምላክ ብቻ አይደለም፣ የአማልክት አምላክ ነው። እኔና እናንተ ከኢየሱስ ጌታ ነው። ጌታ ነው ብቻ ብለን አንቆምም። የጌቶች ጌታ ነው። እረ ንጉሥ ነው፣ የነገሥታት ንጉሥ። እረ ልዑል ነው፣ የልዑላን ልዑል። እረ ኃያል ነው፣ የኃያላን ኃያል። እረ ቅዱስ ነው፣ የቅዱሳን ቅዱስ። እሱ ለዘላለም አምላክ ነው። የድንግል ማርያም ልጅ አምላክ ነው። ጥንትም ቅድምም እንሆ ያኔ ገና እንዲህ ነው በማይባለው ልደቱ ከአብ ሲወለድ እርሱ ከአብ አያንስም፣ ከመንፈስ ቅዱስም አያንስም። ከአብ አይበልጥም፣ ከመንፈስ ቅዱስም አይበልጥም። አባ ሕርያቆስ የዋሆው መነኩሴ እንደተናገረ አብ ወልድ መንፈስ ቅዱስ አይበላለጡም፣ አይተናነሱም። ኦርቶዶክስ ይሄ ነው። ተዋሕዶ ይሄ ነው። የኔና እናንተ እምነት ይሄ ነው። ክብርም ምስጋናም ለልዑል እግዚአብሔር ይድረሰው። ምኑን በሀበሰብ ወትውት በውስተ ሕዝብ። ሲጀምር ዳዊት ያ ትሁት ዳዊት እኔ ትንሹ ብላቴና ነኝ የሚለው ዳዊት ንዑሳነ ማኀውየ ወወሬዛ በቤተ አቡየ፣ እኔ በአባቴ ቤት ትንሹ ነኝ፣ በቤቴ ትንሹ ብላቴና ነኝ። ደዌ ያስተዋድዳ መሰንቆ፣ ጣቶቼ በገና ይደረድራሉ። የአባቴን በጎች እጠብቃለሁ።
እኔ እኮ ትንሹ ነኝ። ግን የኔን ነገር ለአምላኬ ማን ነገረው? መኑ ነገሮ ለእግዚእየ የኔን የእረኛውን የትንሹን ብላቴና ነገር ለእግዚአብሔር ማነገረው? ሳሙኤልን ልኮ የሚቀባኝ ማነገረው? ከወንድሞቼ ከፍ ያደረገኝ ማን ነገረው? እግዚአብሔር ደግሞ ማን ይነግረዋል? እሱ ራሱ አዋቂ ነው፣ እግዚአብሔር ነው። እሱ ልብና ኩላሊትን ይመረምራል። ኧረ ሳይመረምር ያውቃል። ክብርና ምስጋና ስጦት ስሙ የተመሰገነ ይሁንልን። የኔን ነገር ማን ነገረው? እኔ ትንሹ ብላቴና ነኝ የሚለው ዳዊት በመዝሙር 21 ላይ ደግሞ ምን ይላል? አንሰ ዕፄ ወአኮሰብ ይላል። እኔ ትል ነኝ ሰው አይደለሁም። አንሰ ዕፄ ወአኮሰብ። ዳዊት ይህን ሲል ስለ ትህትናው ነው። ዳዊት ትሁት ነው። ይገርማል እኮ ጀግና እኮ ነው። አንበሳ በርግጫ ነብር በጡጫ ብሎ የሚጥል እኮ ነው። ጎልያድን እኮ በጠጠር ነው የጣለው። አንዳንዶች አይገባቸውም። ቅዱስ ሚካኤል እንዴት እንደረዳው ሲናገር ፈነወ መልአኮ ወአዳነኒ፣ መልአኩን ላከና አዳነኝ፣ ከጎልያድ እጅ አዳነኝ። ያ መልአክም ሚካኤል ነበረ መጋቤ ብሉይ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁንልን። የሚካኤል ጥበቃ ከእናንተ ጋር ይሁን። ክንፉ ይጋርዳችሁ፣ የብርሃን መስቀሉ ጋሻ ይሁናችሁ። አሜን ላላችሁ አሜን ይደረግላችሁ። አሜን ያላልከውን አስጨንቆ አሜን ከሚል ዛሬ አሜን ብትል ይሻላል። አሜን ለሁላችን ይደረግልን። ልበ አምላክ ዳዊት ትሁት ነው። አንሰ ዕፄ ወአኮሰብ ምኑን በሀበሰብ ወትሁት በውስተ ሕዝብ። እኔ ትንሹ እንደውም መረሰው አይደለሁም። እኔ እኮ ሰው አይደለሁም አለ። የጎልማሳ ሚስት ነጥቄ ጎልማሳ አስገድዬ አንድ ቀን በሰራው ኃጢአት እኮ ነው ዳዊት። አንድ ቀን በሰራው ኃጢአት። እኔና እናንተ በየዕለቱ የኃጢአት ባህር ውስጥ ነን። እንደ ዮናስ የሚያወጣው መልአክ ኃያሉ አምላክ እግዚአብሔር ሁላችንን ያውጣን። ዳዊት ደግሞ አንድ ቀን ለሰራው ሲያለቅስ ይገርማችኋል እኮ ንስሐ ሲገባ ሲያለቅስ እስተ ጉልበቱ ድረስ በእንባው ሳር አብቅሎ አሳይቶታል። ምሬሃለሁ አለውና ጭራሽ ምን አለው? የሚገርም እኮ ነው። እንደ ልቤ የሚሆን የኤፍራታውን የእሴይን ልጅ ዳዊትን አገኘሁ አለ እግዚአብሔር። እንደ ልቤ የሚሆን አለ እግዚአብሔር። እንደ ልቤ ይበላችሁ ሁላችሁንም። ለምን መሰላችሁ? ኃጢአት ሰርቶ ወዲያው ያለቅሳል። እግዚአብሔር የሚወደው ደግሞ አንድ ነገር ነው፣ ንስሐ ነው። ይቅር በለኝ ነው። ሌላ ነገር የለውም። የእግዚአብሔር መልእክቱ ይሄ ነው። ደግሞ እሱ መማር ብቻ ነው። እጁ ይቅር ማለት ብቻ ነው። ይሄ ሁልጊዜ እኛ ቤተክርስቲያናችን እንለዋለን። ሁልጊዜ የእግዚአብሔር እጁ መማር ብቻ ነው። ሁላችንን የሚማረን በምሕረቱ ይመልከተን። አንሰ ዕፄ ወአኮሰብ አለ ዳዊት። እኔ እኮ ትል ነኝ ሰው አይደለሁም። ምኑን በሀበሰብ እኔ እኮ ልጄ በወለድኩት ልጄ በአቤሴሎም የተናኩ እኮ ነኝ እኔ። ምኑን በሀበሰብ ወትሁት በውስተ ሕዝብ። ኧረ ተቀምጠው የሚጠጡ ሁሉ እኔን ይዘፍናሉ አለ። አይገርምም? ተቀምጠው የሚጠጡ ሁሉ እኔን ይዘፍናሉ። አንተ ምረኸኛል። አንዳንዴ እግዚአብሔር ይምራችኋል፣ ሰው አይምራችሁም። ኧረ እንደውም ራሳችሁን የማትምሩ ሰዎች አላችሁ። እግዚአብሔር ምሯችኋል፣ ራሳችሁን ግን አትምሩ። ሁልጊዜ እንዲህ አድርጌ ንስሐ ከገባችሁም በኋላ ያን ኃጢአታችሁን እንደገና እየጨመቃችሁ ልክ እግዚአብሔር መሐሪ ያልሆነ ይመስል አልማረኝም በአንተ ቸርነት አትኖርም፣ በእኔ ሥራ አልሰብክም። በእግዚአብሔር ቸርነት በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። እንደኛ በደል አይደለም፣ አንተ እንደ ቸርነት ነው። የሚምረን በቸርነቱ ነው። ይቅር የሚለን በቸርነቱ ነው። የሚያጥበን በቸርነቱ ነው። ቀና የሚያደርገን በቸርነቱ ነው። የሚደግፈን በቸርነቱ ነው። የሚመራን በቸርነቱ ነው። የእኛ ሥራ ወይስ የሱ ቸርነት? ምን አላችሁ? የቱ ይሻላል? ያ መነኩሴ መላከ ሰላም፣ ያ መነኩሴ 40 ዓመት እንኳን የተጋደለው መነኩሴ 40 ዓመት ባህታዊ የሆነ መነኩሴ አንድ ቀን ጌታ መጣ። 40 ዓመት ሳይበላ ሳይጠጣ 40 ዓመት ይቻላል? ይሄ አይቻልም። መጣና ልጄ አለው እንደ ስራህ ልስጥህ እንደ ቸርነቴ አለው። ሰውየው ምን ይመልስ? 40 ዓመት የተጋደለው ምን ይበል? ምን ይመስላችኋል? አይ ቸርነትህን ለዓለም ሰዎች አድርገው፣ እኔ 40 ዓመት አልተጋደልኩም። ምን ስለዚህ እንደምን ይስጠኝ
40 ዓመት እንደተጋደልኩበት። እሺ እግዚአብሔር እሺ ነው ሁል ጊዜ የሚለው። በደግ ነገር እሺ ይበላችሁ፣ ክፋትንም ያርቅላችሁ። እሺ አለውና ሄደ። አንድ ቀን ካደረ በኋላ ራበው። አንድ ቀን ካደረ በኋላ ጠማው። ያ 40 ዓመት የተጋደለ ባህታዊ ጠማው፣ ራበው። ቢፈልግ ምግብ የለም በባዕቱ ወጣ ምግብ ሊፈልግ። ሄዶ ቢለምን ሰው ሁሉ እንዴ እጅ እግር እያለህ ነው እንዴ የምትለምነው አንተ አሉት። እጅ እግር እያለህ ትለምናለህ እንዴ? አይኑ ለፈረጠ እጅ እግሩ ለተቆረጠ ነው ስጡ የሚለው እንጂ ሙሉ ጤነኛ ሆነህ እንዴት ትለምናለህ እያሉ የሚሰጠው አጣ። በኋላ አንድ ቦታ ኧረ እኔ እኮ ባህታዊ ነኝ አለ። ባህታዊ ነህ? አዎ 40 ዓመት የተጋደልኩ ባህታዊ ነኝ። እባካችሁ የ20 ዓመቱን ውሰዱና የሚበላ ስጡኝ አለ። 20 ዓመቱን በምግብ 20 ዓመቱን በመጠጥ የተጋደለውን ባዶውን ቀራ። ተመለሰ ወደ ገዳሙ። መጣ ያደግ ልጅ አምላክ የድንግል ልጅ ኢየሱስ ክርስቶስ መጣ። እንዴት ነህ አለው። እግዚአብሔር ይመስገን ጌታዬ ባንተ ቸርነት አለሁ አለው። እንደ ሥራህ ልስጥህ እንደ ቸርነቴ አለው። ጌታዬ ሆይ እንደ ቸርነትህ አለው። ለካ ቸርነቱ ሲርቀው መራብ አለ፣ ቸርነት ሲልቅ መጠማት አለ፣ ቸርነት ሲርቅ ንዴት አለ፣ መውደቅ አለ። ለካ ደግፎ 40 ዓመት የኖረው እግዚአብሔር ቸርነት ነው። እንደ ቸርነትህ አለው። እንደምንህ እንደ ቸርነቱ ያድርግላችሁ። ሕይወታችሁን የበረከት ያድርገው። እንደ ቸርነቱ በቀኙ ያቁማችሁ። እንደ ቸርነቱ መንግስቱ ይክተታችሁ። እንደ ቸርነቱ ለምትፈልጉት ነገር ያድርሳችሁ። አይችልም እንዴ? አያደርግም እንዴ? የኔና የናንተ አምላክ እናመሰግነዋለን። ስሙ ለዘላለም ምስጉን ይሁንልን። አንሰ ዕፄ ወአኮ ሰብ። ዳዊት ይገርማል። እኔ ሰው አይደለሁም ትል ነኝ። ይደንቃል። ያ ትልቅ ሰው አብርሃም ራሱ አይገርማችሁ? የአብርሃም ቅጽል ምንድነው? ቅጽሉ ምንድነው? የአብርሃም ቅጽል ስሙ ዳዊት ልበ አምላክ ነው። አብርሃም ምንድነው? አበብዙሃን። እሱ የስሙ ትርጉም ነው። ኧረ ቅጽሉ የተሰጠው ቅጽል ዳዊት ልበ አምላክ ተባለ። የዳዊት የስሙ ትርጉም እኮ ህሩይ ማለት ነው። መስተሳልምም ማለት ይሆናል። ልበ አምላክ ተባለ ዳዊት። አብርሃም ምን ተባለ? ደጉ አብርሃም። አንተም ደግ ነህ፣ አንቺም የዋህ ነሽ። ሌላ ስም አለው። እንግዳ ተቀባይ ጎሽ። ምን የሚገርም እኮ ነው። አብርሃም ምን ተብሎ እንደተጠራ አርከ እግዚአብሔር ምን ማለት መሰለች? የእግዚአብሔር ጓደኛ። የእግዚአብሔር ጓደኛ የተባለ እኮ አብርሃም ነው። ይስሐቅም ያዕቆብም እንደዛ ነው። አርከ እግዚአብሔር እኮ ነው የተባለ የእግዚአብሔር ጓደኛ። አሁን እናንተ ትፈራላችሁ አይደል? የእግዚአብሔር ጓደኛ ናችሁ። ቅር አላችሁ አይደል? ትንሽ የሆነ የመሳቀቅ አይደል? ጓደኛ ነሽ እግዚአብሔር። እየሰማኝ ነው አንተ ገብረ ማርያም? የእግዚአብሔር ጓደኛ ነህ። ኦርቶዶክስ እስከሆናችሁ ድረስ ጓደኛ ናችሁ። ሄኖክ አካሂዱን ከእግዚአብሔር ጋር አደረገ የሚል ቃል ታገኛላችሁ። ሄኖክ አካሂዱን ከእግዚአብሔር ጋር አደረገ። ሄኖክ አካሂዱን ከእግዚአብሔር ጋር አደረገ ማለት ከማጋ እየሄደ ነው። ሄኖክ ከማጋ እየሄደ ነው። ሲራመድ ከማጋ ነው የሚሄደው እና የእግዚአብሔር ጓደኛ ሆኗል አልሆነም? ኧረ እግዚአብሔር ሁሉንም ነው የሚሆነው ወገኖቼ። አንተ አቡነ ወአንተ እምነ፣ አንተ አባታችን ነህ፣ አንተ እናታችን ነህ። ሁሉንም ነው የሚሆንላችሁ እግዚአብሔር። ስሙ ለዘላለም የተመሰገነ ይሁን። ሁሉንም ነው የሚሆነው እግዚአብሔር። የኔና የናንተ አምላክ ኢየሱስ ክርስቶስ ምኑን በሀበሰብ ይመጣል እኮ ወትውት በውስተ ሕዝብ ይመጣል እኮ መጥቶ እዚህ ጓደኛ ጭራሽ ከብቶች በረት። ኧረ ድንቅ ነው። እናመሰግነዋለን እኛ የተዋህዶ ልጆች፣ እናከብረዋለን እኛ የተዋህዶ ልጆች። ከብቶች በረት መተኛቱን አናይም። አንሰ ዕፄ ወአኮ ሰብ ምኑን በሀበሰብ ወትውት በውስተ ሕዝብ። እኔ ዳዊት የተናኩ ነኝ አለ። በሰው ዘንድም በአቤሴሎምም እነ ኩሲ ሌሎቹ ነሳሚ ሰደቡኝ አለ። ነሳሚ እነሱ ናቸው። እንደው ኩሲማ ረዳው እየሰደቡት ልጁ አቤሴሎም እያሳደደው። አቤት አንድ ቀን ዳዊትን ልጁ የወለደው ልጁ ከጌት ፍልስጤም አኪጦፌል የሚባል ምናምንቴ ሰው ቀጥሮ ያን ክፉ ሰው ቀጥሮ ልክ ዛሬ አንዳንዴ ክፉ ሰዎች አሉ አይደል? ቲክቶክ ላይ ዩቲዩብ ላይ የምታዩቸው ክፉ ሰዎች፣ ሰው በመሳደብ ብቻ ያሉ ሰዎች ከንቱ ምናምንቴ ይባላል። እንደሱ አይነት ሰዎች መልካም ነገር ካፋቸው የማይወጣ ክፋት ብቻ፣ መለየት ብቻ፣ ስድብ ብቻ፣ ኃጢአት ብቻ፣ ርኩሰት ብቻ፣ አድመኝነት ብቻ፣ ሴረኝነት ብቻ። እንዲህ አይነቱን ይላል እግዚአብሔር መጨረሻ ላይ አሳብደዋለሁ፣ አስጨንቀዋለሁ ይላል እግዚአብሔር። ከዚህ ይሰውረን። አኪጦፌል የጌት ሰው ነው፣ ፍልስጤማዊ ነው።
ፍልስጤም የዳዊት ጠላት ነው። ይሄን ክፉ ሰው ሄዶ የገዛ ልጁ የወለደው አቤሴሎም ይሄን ሰው ቀጥሮ አኪጦፌል ደግሞ መጥቶ 10,000 ጦር ይዞ ያንተን አባት እኔ ነኝ የምገለው አለው። የመከረው ምክር ለሰው አይወራም። አባት ሚስት ጋር ግባ ነው ያለው ልጁ ነው። አባት ሚስት ጋር ግባና አባትን አሳፍረው ነው ያለው። እንዲህ አይነት ርኩሰት እግዚአብሔር ከዚህ ይሰውራችሁ። አንድ ቀን ማታ ነው ዳዊት ንጉሥ ዳዊት ሆይ ዛሬ በዚህ እንዳታድር፣ ዛሬ ሊገልህ ቀርቧል፣ ቶሎ ብለህ በዚሁ ምሽት ዮርዳኖስን ተሻገርና ሂድ፣ መጣ ሊገልህ ነው ተባለ። ዳዊት ከባለሟሎቹ ጋር ወዲያውኑ ከሚከተሉ ሰዎች ጋር ሮጦ ዮርዳኖስን ሊሻገር ሲሄድ ልክ ከረሞጫው በደረቱ ወደቀ። ቅዱስ ዳዊት ወደቀ። እንደዚህ እዛው ሆኖ የጸለያት ጸሎት አለች። ያችን ጸሎት የሚያውቃት ማን ነው? ድንገት የኔን ዩቲዩብ በምርዲያር ዘበነ ላይ ካያችሁ እሷን አስተምሪያት ይሆናል። ያያችሁ ሰው ልትኖር ትችላላችሁ። ለማንኛውም ያቺ ጸሎት ወድቆ በደረቱ የጸለያት መዝሙር ስንት ናት? የሚያውቃት አለ? እንደሱ ነው። ትክክል። ከኔ ቀጥራዩ ተናገሩ። መዝሙር 69 ድገሙ። መዝሙር 69 መዝሙር ስንት? 69 በደረቱ ወድቆ የጸለያት ናት። እሷን 7 ጊዜ ጸልዮ እግዚአብሔር ወይ ድረስልኝ ቢል እግዚአብሔር ፈጥሮ ነው የሚደርስለት። ወይት ጎንዲ ነው የምትለው። ወይት ጎንዲ ትላለች። ምን ማለት መሰላችሁ? አምላኬ አትዘግብኝ ፈጥነህ አድነኝ። ተመልከቱ፣ እንደዛ ነው የምትለው። 7 ጊዜ ፍጹም ቁጥር ስለሆነ 7 ጊዜ ሲጸልያት አንድ ሰው ወይም አንድ ሴት ፈጥኖ የእግዚአብሔር ረድኤት ወደሱ ይቀርባል ይላል። እግዚአብሔር ፈጥኖ ይድረስላችሁ። ከዛ በኋላ አቤሴሎም ምን እንደሆነ ታውቃላችሁ። የራሱ ጸጉር ነው ዛፍ ላይ የሰቀለው። አኪጦፌል የጌት ሰውን ታውቃላችሁ። ወደ ሀገሩ ተመልሶ ራሱ ነው ታንቆ የሞተው። ዳዊት አልገደላቸውም። እግዚአብሔር መልስ ይሰጣል። አይሰጥም ብላችሁ ነው? እግዚአብሔር መልስ ይሰጣል። እኔ በማደሪያዬ ሆኜ በጸጥታ እመለከታለሁ ይላል እግዚአብሔር። እግዚአብሔር እኮ ይመለከታል አይመስላቸውም እንጂ ብዙዎች በስልጣን ላይ ሲወጡ አይመስላቸው፣ ገንዘብ ሲያገኙ አይመስላቸው፣ ዝና ሲኖራቸው አይመስላቸው። እግዚአብሔር ግን ምን ይላል? እኔ በማደሪያዬ ሆኜ እመለከታለሁ። አሕዛብ ሁሉ በፊቴ በሚዛን ላይ እንዳለ ትንሽ ትቢያ ናቸው፣ በገንቦ ውስጥ እንዳለ ትንሽ ጠብታ። እግዚአብሔር ውስጥ ጽርሐ መቅደሱ፣ እግዚአብሔር በመቅደሱ ነው። እግዚአብሔር በመንበሩ ነው። የራሔልን እንባ የተመለከተ ሰማይኩ ጋሮሙ ለሕዝቤ ያለ የሕዝብን መከራየው ወረዱ ይላል። አሁንም ለኔና ለእናንተ ይውረድልን የሰማይ አምላክ። አይችልም? ማዳን አይችልም? ማውጣት አይችልም? ከመከራ አይሰውርም? ዛሬ ህይወትን ሊቀይር አይችልም? ዛሬ ኑሮ ሊቀይር አይችልም? ዛሬ በረከት ሊሰጠን አይችልም? ዛሬ የምንመኘውን ሊያደርግልን አይችልም? አይችልም ወይ? ንገሩኝ የሰራዊት ጌታ እግዚአብሔር አይችልም ወይ? ተናገሩ። ይችላል አይችልም? አረ ማን ይመስልህ? ከምና ማልክት እግዚኦ እኮ ነው። ከአማልክት የሚመስልህ ማን ነው? ራሱ ተናግሯል። እኔ እግዚአብሔር የሚሳነኝ የለም። ሰማችሁት? እኔ እግዚአብሔር የሚሳነው ታዲያ ምንድነው እናንተ ችግር? ጳውሎስ ያለውን ላስታውሳችሁ እንዴ? ቅዱስ ጳውሎስ በረከቱ ይደርባችሁ። ኃይልን በሚሰጠኝ በክርስቶስ ስንቱን እችላለሁ? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ደግማችሁ ንገሩኝ ሁላችሁም። አልሰማሁም። ምን በሚሰጠኝ? ኃይልን በሚሰጠኝ በማ በክርስቶስ ስንቱን እችላለሁ? 2ቱን፣ 3ቱን፣ 4ቱን ስንቱን እችላለሁ? ክርስቶስ ከእናንተ ጋር ይሁን ለዘላለም። ክብርና ምስጋና ይግባው። እናመሰግነዋለን። ስሙ የተመሰገነ ይሁን። ልበ አምላክ ዳዊት በራሱ ተናገረና ኢየሱስን ከሩቅ አየው። ኢየሱስን ከሩቅ ቢያየው ኢየሱስን ምን አለ? አንሰ እፄው አኮሰብ አለ። ለክርስቶስ ሲተረጎም ይሄ እኔ ሰው አይደለሁም ማለት ሰው ብቻ አይደለሁም። ወአኮሰብ
ሰው ብቻ አይደለሁም ማለት ሩቅ ብእሲ አይደለሁም። እኔ አምላክ ነኝ። ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው እኔ አምላክ ነኝ። አንሰ እፄ ወአኮሰብ እንደ ንብ ባለ ሩካቤ ይላል አባ ሕርያቆስ ቅዳሴ ማርያም። እነ መላከ ሰላም ሲቀድሱ ትሰሟታላችሁ አይደለም? በፍልሰታ ጊዜ በዘመነ ጽጌ ሲቀደስ የእመቤታችንን እንደ ንብ ያለ ሩካቤ ይላል። በድምፅ ነው፣ በድምፅ አንሰ እፄ ወአኮሰብ በሩካቤ የመጣሁ አይደለሁም ያለ ወንድ ዘር እንደ ድምፀ ንብ ባለ ሩካቤ እንዳለ በድምፀ ገብርኤል ገብርኤል ነው ከሰማይ የተላከው። ምን ይላል ሉቃስ ሲጽፍ በምዕራፍ 1 ቁጥር 26 ላይ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ወደ አንዲት ድንግል ተላከ፣ የድንግሊቱም ስም ማርያም ነበረ ይለናል። ድንግል መሆኗን ስሟን ጠቅሶ አገሩን ጠቅሶ ሂድ ገብርኤል ብሎ አድራሻውን ሰጥቶ ሂድ አለችልህ አለው። በመቅደሱ ሐርና ወርቅ ስታስማማ ገብርኤል መልአክ መጣና ተፈስሒ 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 ኦ ማርያም ምልዕተ ጸጋ፣ አንቺ ጸጋ የመላብሽ ድንግል ማርያም ሆይ ደስ ይበልሽ አላት። አንዴ መሰላችሁ? ስንቴ ነበረ? ሁለቴ ነው? ስንቴ ነበር? ሶስቴ ነው? ሶስቴ። አንድ ውሃ ስትቀዳ ለውሻው ስትሰጠው ትዝ ይላችኋል? በጫማዋ ያኔ መጥቶ አበሰራት። እቤት ገባች ከቤተ ዮሴፍ። አሁንም መጣና ተፈሲ አላት። ሶስተኛ መቅደስ ስትገባ ሐርና ወርቁን ስታስማማ እየሰገደ እየታጠቀ እየፈታ አቤት የፈጣሪውን እናት እንዴት አድርጎ እንደሚያበስራት ገብርኤል መልአክ። ይሄ ጠዋት ድንገላ አላቅም እንጂ እናንተ ትምጡ አትምጡ ከቅዳሴ በፊት ስብሐተ ነጉ ላይ ሌሊት እኮ ካህኑ ራሱ ይላል ቦአ መልአከ አቢሃ ወቆመ ቅድሚሃ በክብሮ ይቤላ ይላል። ተፈስሒ 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 ኦ ማርያም ምልዕተ ጸጋ ይላል። እናንተ ደግሞ ምን ትላላችሁ? አቤት እግዚአብሔር ምስሌክ እያላችሁ ኦ ምልዕተ ጸጋ። ከዛ እንደውም ቀጥሎ ደግሞ ሲል እንደውም አንዳንድ ጥሩ ካህናቱ ይሉታል፣ ባይባልም ችግር የለውም ካይበ ብሎ ይጀምራል። እንደገና ቦአ መልአክ ይላል። እንደገና ደግሞ ስልሰ ይልና ሶስተኛ ብላ ይመጣል። ከዛ ካህናቱ ያዘማል ተፈስሒ ይላል። ተፈስሒ ኦ ማርያም ምልዕተ ጸጋ ተፈስሒ እስመ ረከብኪ ሞገስ እያሉ ተፈስሒ እግዚአብሔር ምስሌኪ ይደልወኪ ፍስሐ እንበለ ሕፀፅ ወንትጋ አምላከ ሰማያዊ ዘአግመርኪ በሥጋ ከዛ ዘወለድኪ በሥጋ ይልና ሶስተኛ ይቀጥላል። አቤት የእመቤታችን ምስጋና! እኛም እንዲሁ እንደ ገብርኤል እንደ ኤልሳቤጥ ተፈስሒ 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 እንላታለን። ክብርና ምስጋና ለእግዚአብሔር ይድረሰው። በድምፀ ገብርኤል የተባለው ይሄ ነው። በድምፀ ገብርኤል ያለ ወንድ ዘር መጣና ተፈስሒ አላት። ይኩነኒ በከመ ትቤለኒ አለችው። እንደ ቃልህ ይደረግ አለችው። እሷ እኮ ሁሉን ታውቃለች። ወዲያው አካላዊ ቃል ለኩነተ ሥጋ በድንግል ማርያም ማኅፀን ተሰጠ። ያለ ወንድ ዘር እመቤታችን ጸንሳ ወለደችው። ምኑን በሀበሰብ ወትውት በውስተ ሕዝብ በአርግዛ እመቤታችን ጸንሳ 9 ወር ሆኗት ቦታ ከለከሏት። የአምላክ እናት ስለሆነች በማኅፀኗ የተሸከመችው የሰማይና የምድር ፈጣሪ ነው። ቦታ ከለከሏት። ገና እናቴ ማኅፀን እያለሁ ምኑን በሀበሰብ ነኝ አለ ኢየሱስ። ወትውት በውስተ ሕዝብ ተናቀ። ስፍራ ከለከሉት። ማቴዎስ ምን አለ? ማደሪያ አልነበራቸውም አለ። ተመልከቱ። ለማርያም አብሮ ዮሴፍ አለ፣ ሶሎሜ አለች። ማደሪያ አልነበራቸውም፣ ከለከሏቸው። ለድንግል ማርያም እና ለልጇ ቦታ አላችሁ? እንዲህ ከአሳዳጆች ነው የተሰበሰበው። ታዲያ ሌላ ትምህርት ላስተምር እንጂ ነው። አይሰማም የምለው ነገር ይሰማል። ምን ነው ራባችሁ እንዴ? እኔ እኮ ምሳዬን ግጥም አድርጌ ነው የበላሁት። ለዛ ነው
ርቧችኋል? አራባችሁ? ንገሩኛ ታዲያ ለድንግል ማርያምና ለልጇ ቦታ አላችሁ የላችሁም? የተዋሕዶ ልጆች አላችሁ የላችሁም? ለድንግል ማርያም ቦታ አላችሁ? ለልጇ ቦታ አላችሁ? ድንግል ማርያም ጸንሳ ቦታ የሚከለክል ማን ነው? የመውለጃዋ ወራት ደርሶ ቦታ የሚከለክል ማን ነው? ኦርቶዶክስ አንከለክልም። አለን ስፍራ ድንግል ማርያም ነይ ወደኛ ቤት ድንግል ማርያም ነይ ግቢ ከልጅሽ ጋር። የተዋሕዶ ልጆች ለአንቺ ቦታ አላቸው። የተዋሕዶ ልጆች ለልጅሽ ቦታ አላቸው። እኛ ክርስቲያኖች የተዋሕዶ ልጆች ለድንግልና ለልጇ ቦታ አለን። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። እስቲ ኮምፓራቲቭ እናርገው ትምህርቱን። ኮምፓራቲቭ ቴዎሎጂ ሌሎች አላቸው እንደ ቦታ ከለከሏት እኮ ነው የሚለው። ከለከሏት። አንዳንዶች ይሄን ሰምተው እኛም ቦታ አለን ሊሉ ይችላሉ። በፊት የነበረው ንግግራቸውን ተውት። እኔም በዛ ዘመን ብኖር ይሉ ነበርኩ ያን የነበሩት። እኔም በዛ ዘመን ብኖር ኖሮ ጌታን ድንገት ልጸንስ ይችላለሁ። እንደዚህ አይነት ደፋር የሰይጣን መንፈስ ያደረበት ሰው ነው እኮ ያለው ትውልዱ። ቦታ የለውም ለድንግል ማርያም። ራሱ ኢየሱስ ተናገረ። ምኑን በሀበሰብ ወትውት በውስተ ሕዝብ፣ በሰው ዘንድ የተናቅሁ ነኝ አለ። ዳዊት ስለሱ ነው የሚናገረው። ኢየሱስ ነው የሚናገረው በዳዊት ላይ። በከብቶች በረት ብቻ አይደለም ይሄ የሆነው። በስቅላቱ ጊዜ አስቡት። ምኑን በሀበሰብ አለ። በሰብ የተባሉት ሐናና ቀያፋ ናቸው። አንዳንዶቹ ሐናም ብለው ያጠብቁታል። ብቻ ሐናና ቀያፋ ሐናና ቀያፋ ናቸው እኮ። በእነሱ ዘንድ የተናኩ ነኝ አለ። ናቁኝ አለ ኢየሱስ። ሐናና ቀያፋ ሊቀ ካህናት ናቁኝ። ምኑን በሀበሰብ ወትውት በውስተ ሕዝብ፣ ሕዝቡም ጸሐፍት ፈሪሳውያን ተሰብስበው ይሰቀል ይሰቀል አሉት። ይሰቀል አሉት። በውስተ ሕዝብ ያለው እሱን ነው። አላወቁትማ። ያ ብርሃነ ዓለም ጳውሎስ፣ ያ ኦርቶዶክሳዊ የተዋሕዶ ሰባኪ ጳውሎስ ሐዋርያ በረከቱ ይደርብንና በፊልጵስዩስ ምዕራፍ 2 ከቁጥር 6 እስከ 8 ምንድነው ያለው? እግዚአብሔርነቱን እንደ መቀማት አልቆጠረውም። እግዚአብሔርነቱን እንደ መቀማት አልቆጠረውም። ተመልከቱ። እግዚአብሔር ሆኖ ሳለ እግዚአብሔርነቱን እንደ መቀማት አልቆጠረውም። ግን እሱ እግዚአብሔር ነው አለ። የባሪያውን መልክ ያዘ አለ። የባሪያውን መልክ ያዘ የሚለው የአዳምን መልክ ነው። የፈጠረውን አዳም ነው የሆነው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ አዳም ከኛ እንደ አንዱ ሆነ ይላል። አዳም ከኛ እንደ አንዱ ሆነ። የባሪያውን መልክ ያዘ ማለት የፈጠረውን አዳምን ሆነ። ኢየሱስ ክርስቶስ ሰው ሆነ። እሱ ግን እግዚአብሔር ነው። ዮሐንስ ወንጌላዊ ሲናገር በምዕራፍ 1 ላይ ሲጀምር ቀዳሚሁ ቃል ይላል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለና ያ ቃል አለ ሥጋ ሆነ አለ። ክብርና ምስጋና ይግባው። እግዚአብሔር ሰው ሆኖ አድኖናል ከድንግል ማርያም። ያም ቃል ሥጋ ሆነ። ሥጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ። ሆነ ብሎ ተለወጠ የሚሉ ከሃዲያን ስላሉ አደረ አለባቸው ይላል። አደረ የሚለውን ይዘው ህድረት እንዳይሉ ኮነ አለባቸው ይላል። ይሄ ረቀቅ ስለሚል ለዛሬ ተወዋለሁ። ባጭሩ ግን ከድንግል ማርያም የተወለደው እግዚአብሔር ነው። እግዚአብሔር ወልድ ነው። እሱ ነው አሁን የሚነግረን። ምኑን በሀበሰብ ወትውት በውስተ ሕዝብ የሚለን እሱ ነው። በሰው ዘንድ በነሃና ቀያፋ የተናቅሁ ወትውት በውስተ ሕዝብ በፈሪሳውያን በጸሐፍት በአይሁድ ዘንድ በሮማውያንም ዘንድ የተናቅሁ ነኝ አለ። ምክንያቱም አምላክ አይደለህም ብለው ሰቀሉት። ስለዚህ እግዚአብሔርነቱን እንደ መቀማት አልቆጠረውም። የባሪያውን መልክ ይዞ በምስሉም ተገኝቶ ለሞትም ያውም የመስቀል ሞት የታዘዘ ሆነ ይላል። ግን ከስም በላይ የሆነ ስም አለው አለ። ጉልበት ሁሉ የሚንበረከክለት የሚሰግድለት ስም አለው አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ከኔ ቀጥላችሁ ተናገሩ። ጉልበት ሁሉ የሚንበረከክለት፣ ጉልበት ሁሉ የሚሰግድለት ከስም በላይ የሆነ ስም
አለው። ከምን በላይ የሆነ ምን? ከስም በላይ የሆነ ጉልበት ሁሉ ምን ያደርግለት? ጉልበት ሁሉ የሚሰግድለት፣ ጉልበት ሁሉ የሚንበረከክለት። የት ነው ኢየሱስ የሚሰገድለት? የት ነው ኢየሱስ የሚሰገድለት? ወገኖቼ በእኛ ቤተ ክርስቲያን ብቻ ነው። ኢየሱስ የሚሰገድለት በእኛ ቤተ ክርስቲያን ብቻ ነው። በሌላ ዘንድ አይሰገድለትም። የተናቀ ነው። ለስም አጠራሩ ክብር ምስጋና ይግባው። ኢየሱስ በሌሎች ዘንድ የተናቀ ነው። አምላክ አይደለህም ተብሎ የተናቀ ነው። ፈጣሪ አይደለህም ተብሎ የተናቀ ነው። ለምሳሌ ሪፎርሜሽን ሙቭመንት ጀርመኒ በ1517 ሲጀምር አንዱ ያደረጉት ከአምስቱ ሶላስ አንዱ ኢየሱስ እግዚአብሔር አይደለም የሚል ነው። አሁን ዓለም ሁሉ ያውቀው። አንዳንድ ድንገት እዚህ ውስጥ ያላችሁ የፕሮቴስታንት እምነት ተከታዮች ካላችሁ ይሄንን ነገር መርምሩት፣ እዩት። ኢየሱስ እግዚአብሔር አይደለም በእነሱ ትምህርት። ምክንያቱም ለራሱ ለእግዚአብሔር የሰጡት ክብር ቦታ አለ እግዚአብሔር ብለው፣ ለኢየሱስ የሰጡት ደግሞ ከፋይቭ ሶላ ውስጥ ተቀምጧል። በእነሱ ዘንድ አምላክ አይደለም። ኦምኒ ፕሬዘንት፣ ኦምኒሸንት የሚሉ እነዚህ ትልልቅ የቴዎሎጂካልና ፊሎሶፊካል ቃሎች አንዳንዶች ይሞክራሉ እንጂ ለኢየሱስ አይሰጡም። ይሄ በሁሉ ቦታ አለ፣ በሁሉ ቦታ ይሞላ የሚለው አይሰጥም። እርግጥ የፕሮቴስታንት እምነት በጣም ብዙ ስለሆናችሁ የትኛው ነው ትክክለኛው ትምህርት የትኛው ነው የሚለውም የለም። ማንም እንዳሻው የሚናገርበት ስለሆነ መሰረታዊ ትምህርት የለም። ብቻ በራሳቸው የሚሞክሩ አሉ። ሆኖም ግን መሰረታዊ በሆነው ትምህርቱ ኢየሱስ እግዚአብሔር አይደለም። በእነሱ ትምህርት አንድ ነገር ግን ያምናሉ። አማላጅ ነው የሚል እምነት አላቸው። እኛ ጋር አዎ ከአብ ጋር አስታርቆናል፣ ከመንፈስ ቅዱስ አስታርቆናል፣ ከራሱ ጋር አስታርቆናል እንላለን። ልዩነት ስለሌለ በአብ ወልድ መንፈስ ቅዱስ ውስጥ አማላጅ የሚለው ቃል ግን ለኢየሱስ ፈጽሞ አይስማማውም። ምኑን በሐበሰብ ወትውት በውስተ ሕዝብ አለ። የተናኩደኝ እኮ አለ አምላክ ነኝ ሲላቸው እንዴት አሉ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ኢየሱስ ክርስቶስ ምን አለ? እኔና አብ አንድ ነን አለ። ስንት ነን? አንድ ነን አለ። ወዲያው አይሁድ ምን ያደርጉት? ሮጠው ድንጋይ አነሱ። ድንጋይ ይዘው ሊገሉት መጡ። ምን ነው አላቸው። ምን አረኩ? ምን በደልኳችሁ አላቸው። ምንስ ክፉ ነገር ተናገርሁ አላቸው። አይ የተናገርከው ሌላ ነገር ሳይሆን ልንገልህ የመጣ ነው፣ ራስህን እግዚአብሔር አድርገሃል አሉት። ተመልከቱ፣ እኔና አብ አንድ ነን ሲል ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ቁጥር 32 ቁጥር 33 ተመልከቱ። ኢየሱስን የገደሉት አምላክ አይደለህም ብለው ነው። ራስህን አምላክ አድርገሃል፣ ወንጀለኛ ነህ ብለው ነው። ለስም አጠራሩ ክብር ምስጋና ይግባው። አልገባቸውም። ኢሳይያስ ቀድሞ ስለነሱ ተናግሯል። በምዕራፍ 53 ላይ ኢሳይያስ ከአራቱ አበይት ነቢያት አንዱ የሆነው የስሙ ትርጉም ከኢየሱስ ጋር የሚመሳሰለው ያ መድኃኒት የተባለ ኢሳይያስ ነቢይ ምንድነው ያለው? እኛ እንደተቀሰፈ ቆጠር ነው፣ ባየነው ጊዜ ደም ግባት የለውም አለ። ስለ ዘመዶቹ ሲናገር እንጂ ኢሳይያስ በደንብ ያውቀዋል፣ ነግሮናል። በምዕራፍ 6 ላይ የነገረናል አየሁት ብሎ። በምዕራፍ 7 ቁጥር 14 ላይ ነግሮናል። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች ብሎ እግዚአብሔር ይወለዳል ብሎ ነግሮናል። ስለ ዘመዶቹ ግን ሲናገር ባየነው ጊዜ ደም ግባት የለውም፣ ከትውልዱ ማን አስተዋለ? እንደተቀሰፈ ቆጠር ነው፣ እንደተመታ ቆጠር ነው፣ ስለ በደላችን ደቀቀ፣ በሱ ቁስልኛ ተፈወስን። ግን ከትውልዱ ይሄን ማን አስተዋለ? ባየነው ጊዜ ደም ግባት የለውም አለ። ምኑን በሐበሰብ ወትውት በውስተ ሕዝብ የተናኩረኛ ለኢየሱስ። ኢሳይያስም ተናገረ። አዎ የተናቀ ነው አለ። ሰው ፊቱን እንደሚሰውርበት ነው አለ። አዎ ፊቱን ሰወሩበት። በቀራንዮ አደባባይ በሁለት ወንበዴዎች መካከል ሰቅለውት 13ቱን ሕማማተ መስቀል ታግሶ የሾህ አክሊል ደፍቶ በወንበዴዎች መካከል ወንበዴ ብለው ሰቅለው፣ በዚህ የሚመጣው ይሄ ምንድነው ይላል ወንበዴ፣ ይሄኛውስ ወንበዴ። በዚህም በግራም የሚመጣው ይጠይቃል፣ ይሄ ምንድነው ወንበዴ፣ መሃሉስ ከዛ ምን ይለያል ይላሉ።
ምኑን በሀበሰብ ወትውት በውስተ ሕዝብ የተናኩነኝ አለ። ምራቃቸውን ተፉበት፣ ፊቱን ሸፍነው መቱት። ባየነው ጊዜ ደም ግባት የለውም አለ። ዛሬም እንዲሁ በተለያዩ እምነቶች ኢየሱስ አምላክ አይደለም በሚል ተክዷል። ፈጣሪ አይደለም ተብሏል። አማላይ ተብሎ፣ ነቢይ ተብሎ፣ ፍጡር ተብሎ ለስም አጠራሩ ክብር ምስጋና ይግባው ክደውታል። ባየነው ጊዜ ደም ግባት የለውም አለ ለነሱ። ለእኔና ለእናንተ የተዋህዶ ልጆች ግን ባየነው ጊዜ ደም ግባት አለው። የድንግል ልጅ ኢየሱስ እሱ አምላክ ነው፣ የአማልክት አምላክ ነው። እሱ ጌታ ነው፣ የጌቶች ጌታ ነው። እሱ ንጉሥ ነው፣ የነገስታት ንጉሥ ነው። ለስም አጠራሩ ክብር ምስጋና ይግባው። የኔና የናንተ አምላክ አይለወጥም። ዕብራውያን ላይ ጳውሎስ ሐዋርያ በምዕራፍ 13 ቁጥር 6፣ 7፣ 8 ላይ ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ አለና ምን አለ? ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለ። ተናገሩ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም ያው ነው። ሐጌ ምን ይላል መሰላችሁ? እኔ እግዚአብሔር አልለወጥም ይላል። እግዚአብሔር ይለወጣል? አይለወጥም። የኔና የናንተ አምላክ ኢየሱስ ለዘላለም አምላክ ነው። ሰማይን የፈጠረው እሱ ነው። ምድርን የመሰረተው እሱ ነው። ክብርና ምስጋና ለዘላለም ለሱ ይሁን። የኔና የናንተ አምላክ ባየነው ጊዜ ደም ግባት የለውም፣ ጉልበት ሁሉ ይሰግድለታል አለ። አሁን መልካ ኢየሱስን ያየ አይበቃም? እኔ ብዙ ቦታ አነሳዋለሁ። መልካ ኢየሱስን ስንሰግድለት ለኢየሱስ ስንጀምር ገና ሰላም ለዝክረ ስምከ ብለን ነው የምንጀምረው። ተመልከቱ። ይሁን በቃ ሁሉ ጊዜ ያለ ለስም አጠራርህ ለስምህ መታሰቢያ እሰግዳለሁ። ለስዕርተ ርእስከ እንላለን። ለርእስከ ለገጽከ ለቀራንብትከ ለአይንትከ እንቀጥላለን። ለአይንህ ለነዚህ ለቅንድቦች ኢየሱስ እሰግዳለሁ። ባየነው ጊዜ ደም ግባት አለው። የኔና የናንተ አምላክ በተዋህዶ ቤተክርስቲያን በዚህ ቅድስት የተዋህዶ እምነት ውስጥ አዎ ለቀራንብትከ ለአይንትከ ለአዛኒከ ለመላእክት ጉንጮቹ ሳይቀሩ ኢየሱስ ክርስቶስ ለአፍንጫው ለክርስቶስ እንሰግዳለን። ይሄ እኮ ሌላ ቦታ የለም። ለአናፊከ ለአፉከ ለአፍህ ሰግዳለሁ። ለአስናኒከ ለጥርስህ ኢየሱስ ሰግድልሃለሁ። የት ነው ያለው? ይሄ በኦርቶዶክስ ብቻ እንጂ። ክብርና ምስጋና ለእግዚአብሔር ይድረሰው። እኔና እናንተ ነን ይሄ ክብር ያለን። እኔና እናንተ ነን ይሄ ክብር ያለን። ይሄንን ወቁት። ልዩነቱን እንድታዩ ትፈልጋለሁ። የኦርቶዶክስና የክደት እምነትን ልዩነት መጽሐፍ ቅዱስ የሚያዘው የሚፈጸምባት እቺ ቅድስት ቤተክርስቲያን ብቻ ናት። ለከንፈሮች ሁሉና ለከናፍሪካ ድንቅ እኮ ነው። አንድ አካል አይቀረን። ከዛ ደግሞ እሱን የሚመስሉ አሉ እኮ ምኑን በሀበሰብ ወትውት በውስተ ሕዝብ እንደ እስጢፋኖስ ያሉት አምላካቸውን መስለው እኮ ነው ቅዱሳን። ሮሜ 8:26 ጀምራችሁ ስታዩ ስለ መንፈስ ቅዱስ ይናገርና ከዛ ቀጥሎ ምንድነው የሚለው? የልጁን መልክ እንዲመስሉ አስቀድሞ ወሰነ ይላል። የልጁን መልክ እንዲመስሉ አስቀድሞ ወሰነ። ድገሙና ንገሩኝ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። ማን እንዲመስሉ? የልጁን መልክ። እዚህ ጋር ያላችሁት ቅርቤ ስለሆናችሁ ትሰሙኛላችሁ። እዛ ያሉት አይሰሙኝም። ምን እንደሚሉም አይሰማኝ። እዛ ያሉት እስቲ ንገሩኝ እናንተ ወንዶቹ ብቻ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። እህቶችና እናቶች ንገሩ። የልጁን መልክ እንዲመስል አስቀድሞ ወሰነ። እናንተ ንገሩ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። ማን እንዲመስሉ? አስቀድሞ ምን አደረገ? ምን እንዲያደርጉ? ምን እንዲሆኑ? እንዲመስሉ። እነማን ናቸው እነዚህ? ይሄንን ነው መጠየቃት አይደል? እነማን ናቸው የልጁን መልክ እንዲመስሉ አስቀድሞ የተወሰነላቸው? ቅዱስ እስጢፋኖስ እንዩት እስቲ። ምኑን በሀበሰብ ወትውት በውስተ ሕዝብ እስጢፋኖስ እኮ ነው ክርስቶስን የመሰለ። ሌላ ቀርቶ ሲወግሩት እኮ ሰማይ ተከፍቶ አይቶ ምንድን ነው ያለው? ነፍሴን ተቀበል አይደል ያለው? አባቶ ይቅር በላቸው አላለም? ክርስቶስን አልመሰለም? ምኑን በሀበሰብ ወትውት በውስተ ሕዝብ። ኢየሱስ ክርስቶስ ይሄ ነው ወገኖቼ። እኔና እናንተ ኢየሱስ ክርስቶስን እንዲህ ነው የምንጠራው። እንግዲህ እኛ ባየነው ጊዜ ደም ግባት አለው። ታምረ ኢየሱስ ሲነበብ ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ እንለዋለን። ኢየሱስ ክርስቶስ እንለዋለን። ኢየሱስ ክርስቶስ ስምህ ጥዑም ነው እንላለን። ስምህ ጥዑም ነው ለሚያውቀው
ተመልከቱ። ለሚያቀው ኢየሱስ ክርስቶስ ጥዑመ ስም ለዘይጼው ለሚጠራው ሰው የኢየሱስ ስም ጥዑም ነው የምንለው በግዕዝ ስለሆነ ነው። እናንተ ማታውቁት ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሉ ለሚበሉት ሰዎች ኢየሱስ ክርስቶስ የሕይወት ህብስት ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጼሞ ለተጠሙ ሰዎች ደግሞ ኢየሱስ ክርስቶስ ምንድነው አለ? የመድኃኒት ጽዋ ነው አለ። ይሄ ነው ኢየሱስ ክርስቶስ ጥዑመ ስም ለዘይጼው ኢየሱስ ክርስቶስ ህብስተ ሕይወት ለዘይበሉ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይጼሙ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲዮ። የሚጣላችሁን የሚጣላ ኢየሱስ ነው የሚላችሁ። ይሄን የሚነግራችሁ እሱን ነው። ጋሻችሁ መከታችሁ ነው የሚለው። ክብርና ምስጋና ለዘላለሙ ለስም አጠራሩ ይድረሰው። ኢየሱስ ክርስቶስ ባየነው ጊዜ ደም ግባት የለውም የሚሉ ለሌሎች ነው። ለኔና ለእናንተ ግን አምላካችን ነው፣ ፈጣሪያችን ነው። ይህንን አምነን ኢየሱስ ክርስቶስን ለዘላለም እናመልከዋለን። በዚህ ቤተክርስቲያን ኢየሱስ ይመለካል። አምላክ ነው፣ ከሰማይ የወረደ አምላክ ነው። እኔና አብና መንፈስ ቅዱስ አንድ ነን እንዳለ አብ ወልድ መንፈስ ቅዱስ አንድ ናቸው። ሁሌም ይሄን ነው የምንለው። እንደ ልምድ የመጣባችሁ አንድ ነገር ልንገራችሁ፣ ችግር የለውም ግን ልንገራችሁ። ድንገት አንዳንድ ሰዎች የለመዳችሁት አንድ ነገር አለ፣ በቅርብ ጊዜ የመጣ። እኛ ኦርቶዶክሳውያን ብዙ ስንጠራ አብን ወልድን መንፈስ ቅዱስን ነው የምንጠራው። እግዚአብሔር አብን እንጠራለን፣ እግዚአብሔር ወልድ ኢየሱስን እንጠራለን፣ መንፈስ ቅዱስን እንጠራለን። አንድ አምላክን ብለን እንናገር። ይሄ ነው ምስክርነታችን። አሁን ግን ምን ሆኖባችኋል? ይሄ ግንጥል የማድረግ ነገር በኢየሱስ ስም የሚል አባባል ባህል ንግግር ሁሉ አለው። በኢየሱስ ስም ችግር የለውም እኛ ጋር። አሁን እንዳልኳችሁ ነው እኛ ሁሌ ነው ኢየሱስ ክርስቶስ ምንለው፣ ሁሌ ነው የምንጠራው። ስንቴ እንደምንጠራው ስንቴ ሃሌሉያ እንደምንል ልነግራችሁ አልችልም። እንደው ዝም ብላችሁ እንኳን የሆነ እንደው ፍትሃት ላይ ብትሄዱ ስንቴ ሃሌሉያ እንደሚባል ስንቴ እግዚኦ ማርነ ክርስቶስ እንደሚባል ታውቃላችሁ። እኛ ጋር በእኛ ቤተክርስቲያን ምንም ችግር የለብንም እኛ ስለ ኢየሱስ። ሌሎቹ ግን ገንጥለው ነው የሚጠሩት። አያችሁ፣ እኛ ለዚህ ነው የሆነ ነገር ሲሆን በስመ አብ ወወልድ ወመንፈስ ቅዱስ ሁሉንም ነው የምንጠራው። አንድ አምላክ። ይሄ ነው እምነት፣ ይሄ ነው ሃይማኖት ማለት አብ ወልድ መንፈስ ቅዱስን ማመን ነው። በዚህ ነው የተረጋገጠው። አንሰ እፄ ወአኮ ሰብ ምኑን በሃበ ሰብ ወትውት በውስተ ሕዝብ ሁሎሙ እለ ይሬኡን ይትቃጸቡኒ። የሚያዩኝ ሁሉ ይጠቃቀሱብኛል። ይብሉ በከናፍሪሆሙ ወያሐውሱ ርእሶሙ። ራሳቸውን እንዲህ የነቀነቁ በከንፈራቸው ያወጡኛል ያወርዱኛል። ምኑን በሃበ ሰብ ወትውት በውስተ ሕዝብ። በእግዚአብሔር ታምኗልና ሲያስጥለው ያሉ ቀራንዮ ላይ ሰቅለውት ኤሎሄ ኤሎሄ ለማ ሰበቅታኒ ሲል ኤልያስን ይጠራሉ። አልገባቸውም። ተጠማህ አለ። ሐሞትና ከርቤ ሰጡት። እስቲ ቶ እስቲ የሚያምነው አምላክ ያድነው እንደሆነ አሁን ነው ያሉ። አምላክ መሆኑን አላወቁም። ሰው አምላክ ነኝ እኮ ስላለ የሰቀሉት። አሁን ደግሞ ሌላ ይላሉ። ስራቸው መቀባጠር ነው። የኔና የናንተ አምላክ በሰው ተንቋል፣ በሌሎች ተንቋል። በእኔና በእናንተ ዘንድ ግን ክብር አለው። ስለዚህ ጴጥሮስ ሲሰብክ ምን አለ? የከበረው አለት ክብሩ ለእናንተ ነው አለ። ሌሎች ግን አናጢዎች የጣሉት ድንጋይ የማዕዘን ራስ የእንቅፋትም አለት ሆነ አለ። ለእኛ ግን ለምናምነው እሱ በጽዮን ያደረው ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ የነሳው እርሱ ለእኔና ለእናንተ አምላክ ነው። ስሙ የተመሰገነ ይሁን። የአማልክት አምላክ ነው። የጌቶች የነገስታት የልዑላን የቅዱሳን የኃያላን ደከማችሁ? ይህን መመስከር ደከማችሁ? የጌቶች ጌታ ማለት ደከማችሁ? የአማልክት አምላክ ማለት ደከማችሁ? የጌቶች ጌታ የነገስታት ንጉስ በልብሱ ላይ የተጻፈ ይላል። በጭኑ ላይ የተጻፈበት ስም ምንድነው የሚለው አለ? አየሁት ነው ያለው። እንደው ምንድነው የሚለው? ራእይ 21:18 ላይ
አየሁት አለ። እንዲህም አለኝ አልፋና ኦሜጋ እኔ ነኝ። ሞቼ ነበሩ ተነስቻለሁ አለ። ተናገሩ። አልፋና ኦሜጋ እኔ ነኝ። ሞቼ ነበርኩ ተነስቻለሁ። አይገርምም? አልፋና ምን? አልፋና ኦሜጋ ማለት እኮ የመጀመሪያው ነኝ የመጨረሻው ነኝ። ከኔ በፊት ማንም የለም፣ ከኔ በኋላ ማንም የለ አለ። ዘላለም የሚኖር የኔና የናንተ አምላክ እግዚአብሔር ብቻ ነው። የዓለም መሪዎች ዛሬ ቢኖሩ ነገ የሉም። የግሪክ ፈላስፎች የሉም። ሶቅራጢስ የለም፣ ሞቷል አልተነሳም። ፕሌቶ የለም፣ ሞቷል አልተነሳም። ኤርስቶትል የለም፣ ሞቷል አልተነሳም። ናቡከደነጾር ንጉሱ ሞቷል አልተነሳም። ፈርዖን ሰጥሞ ሲኦል ወርዷል፣ የለም። ብዙ የእምነት መስራቾች አሉ፣ ሞተዋል አልተነሱም። ማተነሳ ዞሮአስትራኒዝም የመሰረተው ዞሮአስትር ሞቷል አልተነሳም። መቃብሩ ከተገኘ አጥንቱ በዛ ነው። ኮንፊውሸስ ሞቷል፣ የኮንፊውሽኒዝም እምነት መስራች ነው። ሞቷል አልተነሳም። መቃብሩ ከተገኘ አጥንቱ በዛ አለ። ቡዳ ሞቷል አልተነሳም ካሉም ተቀይሯል። በሪኢንካርኔሽን ነው። የእስልምና እምነት መስራች ነብዩ መሐመድ ቁርአን ላይ አልተጻፈም። ሞተዋል አልተነሱም። የኔና የናንተ አምላክ ኢየሱስ ሞተ፣ ሞት እንድል አድርጎ ተነሳ። ሞቼ የነበረው ሕያው ነኝ። አልፋና ኦሜጋ እኔ ነኝ። አልፋና ኦሜጋ እኔ ነኝ። ሞቼ ነበረው ተነሳው። ሙስና መቃብርን ደምስሶ ለኔና ለናንተ እኔና እናንተ ትንሣኤ አለን የምንለው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ለትንሣኤያችን በኩር ሆኖ ተነስቷል ይላል። ለትንሣኤያችን በኩር ሆኖ ተነስቷል። ይሄ ነው ትምህርታችን። የክርስትና እምነት ትምህርት ይሄ ነው። የሌሎችም እምነት ትምህርታቸው ይሄ ነው። እነሱም አይዋሹም። የሰው ስራም ይሞታል፣ ቴክኖሎጂም ይሞታል። ይሄው ምሳሌው ወገኔ እኛና እናንተ ምን ሞታለን፣ ግን ደስ ይላል። አምላካችን ማን ነው? ንገሩኝ ድምጻችሁን ከፍ አድርጋችሁ። ማን ነው አምላካችን? ማን ነው ጌታችን? ንገሩኝ። ማን ነው የሁላችን ጌታ? ማን ነው እሱ? ኢየሱስ በሉ። ሁላችሁ ተናገሩ። ማን ነው የእናንተ አምላክ? የነገስታት ንጉስ ማን ነው? የኃያላን ኃያል ማን ነው? የጌቶች ጌታ ማን ነው? እጅ አላችሁ ንገሩኝ፣ በጭብጨባ ንገሩኝ። የጌቶች ጌታ፣ የነገስታት ንጉስ፣ የአማልክት አምላክ፣ የኃያላን ኃያል ስሙ ማን ነው? ንገሩኝ። ስሙ ማን ነው? ንገሩኝ። አንተም ሞታ አትቀርም፣ አንቺም ሞተሽ አትቀርም። ጌታ ኢየሱስ ነው። ጌታሽ ኢየሱስ ነው። የኦርቶዶክስ አምላክ ኢየሱስ ነው። ሞተን አንቀርም፣ እንነሳለን። ምስጋና ለእግዚአብሔር፣ ምስጋና ለስሙ፣ ክብር ለሱ። ኦርቶዶክስ ልዩነቷ ይሄ ነው። ሶሻል ሚዲያዎች አስቸገርኳችሁ፣ ይቅርታ። ይሄ ነው የኔና የናንተ እምነት። ሌላ ሞቶ የተነሳ ታውቃላችሁ? የለም፣ የለም። ታዲያ እምነትህን ትተህ ወዴት ነው የምትሄደው? ከዚች ቤት ወዴት ልትወጣ ትፈልጋለህ? ድንገት ከዚች ወጣችሁ ያላችሁ ሰዎች ምንድነው እያመለካችሁ ያላችሁት? ማንን ነው እየጠራችሁ ያላችሁት? ማን ነው ንጉሳችሁ? ማን ነው ጌታችሁ? እውነት ዳዊት እንደተናገረ ባየነው ጊዜ ደም ግባት የለውም ከሚሉት ናችሁ? በሌላ እምነት ያላችሁ ራሳችሁን መርምሩ። የቲፎዘነት ጉዳይ አይደለም። ስላት አባውት ማንቸስተር እንደ አርሰናል ስለ ማንቸስተርና ስለ አርሰናል የምናወራበታል። የነፍስ ጉዳይ ነው። የት ነው ያለኸው? ቅድም አንድ ጥያቄ ጠይቄ ነበር። እስቲ ልጠይቃችሁ፣ ከኦርቶዶክስ ውጭ ያላችሁ ድንግል ማርያም ጸንሳ መውለጃዋ ደርሶ ቦታ አላችሁ? የልደት ቀን ክሪስማስ ስትሉ ድንግል ማርያምን ትጠራላችሁ? አንድ መዝሙር አለች ውጭ ሀገር የተዘመረችው ሜሪ ዲዲኖ የምትል አንድ መዝሙር አለች ውጭ ሀገር። ማርያም ታቂ ነበር? በደንብ ነው የምታውቀው። የኔ ጌታ ድንግል ማርያም በደንብ ነው የምታውቀው። ሉቃስ አልነገረህም እንዴ? ሁሉን ነገር በልቧ ታስበው ነበር እኮ ይልሃል። የኔና የናንተ እመቤት ኧረ ሁሉን ታውቃለች። የአምላክ እናት ሁሉን ታውቃለች። ከሰው ወገን እኮ መንፈስ ቅዱስ ሙሉ ነሽ ከተባለ ምንድነው ታዲያ? መንፈስ ቅዱስ ሙሉ ነሽ ከተባለ ወርቅ ነች እኮ እመቤታችን። ዳዊት ምን አላት? ወትቀውም ንግሥት በየማንከ በአልባሰ ወርቅ ጽፍት ወብርት አላት። ወርቅ ነች፣ ወርቅ የተጎናጸፈች። ወርቅ ሲባል ነው ዝም ብሎ ወርቅ እንዳይመስል አይደለም፣ ንጽሐ ድንግልና ነው እኮ በነፍስም በስጋም
ኧረ በሐልዮ በነቢብ በገቢር ድንግል እኮ ነች፣ ጽንዕት እኮ ነች፣ ክብርት እኮ ነች። ምልዕተ ክብር ምላት ለዚህ ነው። ምልዕተ ውዳሴ የምንላት ለዚህ ነው። ኧረ አባቶች አልገባችሁም እንዴ? ቤዛዊተ ዓለም ናት ድንግል ማርያም። ለማገባው እንነግረዋለን ዘላለም። አልገባህም እንዴ አባ? አልገባህም እንዴ መምሩ? ተው እንጂ እንዴ! እንደው መልካ ስዕል እንኳን ያለ እንደው የመጨረሻዋን እንኳን ብሏት አያውቅም እንዴ? የመጨረሻዋ መልካ ስዕል አታስታውሱኝም? ምን ነበር የምትለው የመጨረሻዋ? እንደው ቤዛ ቤዛ ስንላት ቤዛ 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 ነፍሰ ሁሉ ነው እኮ ምንላት? ሞአቲ እንደው የሞአቱ ሁሉ ድንግል ማርያም ለሚሞት ሰው ቤዛው አንቺ ነሽ፣ ልጅሽ ያስነሳልሻልና። ክብር ምስጋና ለእግዚአብሔር ይድረሰው ወገኖቼ። ያ ችግሩ እኮ አንዳንዶቻችሁ ከፖለቲካ ጋር ተጣብታችኋል። የፖለቲካ ወተት ጠጥታችኋል። ችግሩ እኮ እሱ ነው። ሃይማኖትና ፖለቲካ፣ ሃይማኖትና ዘር፣ ሃይማኖትና ወገን፣ ሃይማኖትና ዓለም አይገናኙም። መንግስት በራሱ ይሰራል፣ ሃይማኖት ደግሞ የእግዚአብሔር መንግስት ነው ይሰራል። ይሄን ያላወቁ ናቸው የሚጎዱት። ይሄን ያላወቁ ይጎዳሉ። ጊዜ ማን ነው? የሚጠራጠራል። ጊዜ ማን ነው? ባለ ጊዜስ ማን ነው? ልትሆን ፈለክ አንተ ባለ ጊዜ? ተው እማሆይ እንዳቅምሻልም ያለ ሰውየው አባ ናቸው። እማሆይ የሄደች ህልም አየሁ ዛሬ ትላለች። አቤት ያንቺ ህልም ይፈታሉ። ነገም ትመጣለች። እማሆይ ህልም አየሁ። ደግሞ ምን አየሽ ዛሬ? ይሄን አየሁ። አንድ ቀን ጉድ መጣ እኮ መላከ ሰላም። እማሆይ ምን እንዳለች እኮ አባቴ እርሶ ለትንሳኤ ሲገቡ ቅዳሴ የሚለብሱትን ልብስ ለብሼ ያን የሚይዙትን የወርቅ መስቀል ይዤ ኧረ ተይ ያንን የወርቅ ጽና ይዤ እማሆይ እንዳቅምሻልኝ። በአቅም መኖር ጥሩ ነው። ማን ነው? መሐሙድ አህመድ ነው። አቅምን መኖር ምንድነው የሚል የሆነ ነገር አለ። እኔ ወይ ሻይል ስጠጣ ወይ ምሳ ስበላ ዘፈን ከተዘፈን ያኔ ነው የምሰማው። አቅምን አውቆ መኖር የሰለሞንን ያለው የጠቢቡ ሶሎሞንን ነው። ለካ መሐመድ አህመድ አይደለም፣ የጠቢቡ ሶሎሞን ነው። ሁሉ ነገር የእግዚአብሔር ነው መስሎህ ነው። ባለ ጊዜ ማን ነው? ጊዜስ የማን ነው? አሁን ይሄ ጨለማ ነው ቀን ነው? ቀን ማድረግ የሚችል የዓለም መሪ አለ? የናሳ ተመራማሪ አለ? ማን ነው ይሄን የሚለውጠው? ስሙ ማን ነው? የኔና እናንተ አምላክ ስሙ ማን ነው? ምኑን በሀበሰብ ናቁት እኮ አላወቁትም፣ አቀለሉት አላወቁትም። እኛ ግን እናከብረዋለን። የሰራዊት ጌታ እግዚአብሔር ኢየሱስ ክርስቶስ ሁሉን ማድረግ የሚችል እሱ ነው። የኔና እናንተ አምላክ ስሙ ለዘላለም የተመሰገነ ይሁንልን። ክብርና ምስጋና ለሱ ይድረሰው። እኔና እናንተ እናከብረዋለን፣ እሱም እኛን ያከብረናል። አዎ እስቲ አይደለም ከወደደው ያድነው እያሉ ናቁት ይላል። እሱ ግን ሙስና መቃብርን አጥፍቶ በሶስተኛው ቀን ተነሳ። እኛም ሁል ጊዜ እናከብረዋለን፣ እንሰግድለታለን፣ እናመሰግነዋለን። እመብርሃን ከሁላችን ትሁን። ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። እግዚአብሔር በመግባት በመውጣታችሁ አይለያችሁ፣ የምትመኙትን ሁሉ ያድርግላችሁ። ምን ነበር ቅድም ያልነው? አንድ ጥቅስ ብለን ነበር አንድ ላይ ኃይልን በሚሰጠኝ በማ ስንቱን እችላለሁ? ሁሉንም ቻሉት። ግድ የለም ይመልከታችሁ ከሰማይ ይህን በረድኤቱ ይመልከተን፣ ከክፉ ይሰውረን፣ ሀገራችንን ሰላም ያድርግልን፣ የሚጣሏትን ይጣላልን፣ ህዝባችንን በፍቅር በአንድነት ሁላችን ያቆየን፣ ሁላችን የበረከት ያድርገን። በዶኪማስ ጓዳ ተገኝታ ሙሉ ያደረገች የእናንተንም ቤት ሙሉ ታድርግላችሁ። ምልዕተ ክብር ምልዕተ ውዳሴ ከፍ ታድርጋችሁ። ኢየሱስ ክርስቶስ በሕይወታችሁ ከእናንተ ጋር ይሁን። ምን እንዳላችሁ ታውቃላችሁ? ቀና ብዬ እንድትሄዱ አድርጋችኋለሁ ይላል። ቀና ብላችሁ እንድትሄዱ ያድርጋችሁ። መተማመን ኃይልና ብርታትን ይስጣችሁ። ወይ ሐድሱ ርዘቶሙ ይላል። እንደገና እንድትታደሱ ያድርጋችሁ። የልጁን መልክ እንዲመስሉ አስቀድሞ ወሰነ። እነ ቅዱስ እስጢፋኖስ በሰው ዘንድ ተንቀው ግን በሰማይ ክብር አላቸው። በእኔና በእናንተም ዘንድ ክብር አላቸው። አሜን። ክብርም ምስጋናም ለሥላሴ ይሁን። አሜን።